ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣው ጌታችን ላይ ያተኮሩ 10 የመጽሐፍ ቅዱስ ጥያቄዎች ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ወደ ጥያቄው ስናሄድ ጥያቄ ቁጥር 1 ኢየሱስ በዳግም ምጽአት የሚመጣው ለምን ዓላማ ነው? ሀ ወደ ንስሐ ለመጥራት፣ ለበሽተኞችን ለመፈወስ፣ ሐመርኋ በሕያዋንና በሙታን ላይ ለመፍረድ፣ መጉል ነው። መልሱ ሐመርኋ ነው። ራዕይ 22 ከቁጥር 12 እስከ 13 ይገኛል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል። ጥያቄ ቁጥር 2 ቶማስ ኢየሱስን ማን ብሎ ጠራው? ሀ ነቢዩ ብሎ፣ ለ ክርስቶስ ብሎ፣ ሐመርኋ ጌታዬና አምላኬ ብሎ፣ መ የእግዚአብሔር ልጅ ብሎ። መልሱ ሐመርኋ ነው። ዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ይገኛል። ቶማስም ጌታዬም አምላኬም ብሎ መለሰለት። ኢየሱስም ስላየኝ አምላህን ሳያዩ የሚያምኑ ብፁዓን ናቸው አለው። ጥያቄ ቁጥር 3 ክርስቶስ ማለት የስሙ ትርጓሜ ምን ማለት ነው? ሀ ሁሉን ቻይ፣ ለ መድኃኒት ፈዋሽ፣ ሐመርኋ እግዚአብሔር ከኛ ጋር ነው፣ መ ንጉሥ ወይም መሲህ። መልሱ መ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 42 ላይ ይገኛል። እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝተሃል አለው። ትርጓሜውም ክርስቶስ ማለት ነው። ጥያቄ ቁጥር 4 በብሉይ ኪዳን መሲሁ እንደሚሞትና እንደሚነሳ የሚያሳየው ጥቅስ የቱ ነው? ሀ መዝሙር 16:10፣ ለ መዝሙር 14:1፣ ሐመርኋ ኢሳይያስ 5:9፣ መ ዘካርያስ 9:9። መልሱ ሀ ነው። መዝሙረ ዳዊት ምዕራፍ 16 ከቁጥር 10 ይገኛል። ነፍሴን በሲኦል አትተዋትም፣ ቅዱሳንም በመበስበስ ላይ ያዩ ዘንድ አትተዋትም ይላል። ጥያቄ ቁጥር 5 ኢየሱስ ከድንግል እንደሚወለድ የሚናገረው የብሉይ ኪዳን ትንቢት የትኛው ነው? ሀ ኢሳይያስ 53:5፣ ለ ኢሳይያስ 7:14፣ ሐመርኋ መዝሙር 22:1፣ መ መልሴ ነው። መልሱ ለ ነው። ትንቢተ ኢሳይያስ 7:14 ይገኛል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ይላል። ጥያቄ ቁጥር 6 ኢየሱስ በሆሳዕና ዕለት በአህያ ውርንጭላ ተቀምጦ እንደሚሄድ የሚናገረው የብሉይ ኪዳን ትንቢት የቱ ነው? ሀ ሚልክያስ 5:2፣ ለ መዝሙር 21:3፣ ሐመርኋ ዘካርያስ 9:9፣ መ ኢሳይያስ። መልሱ ሐመርኋ ነው። ትንቢተ ዘካርያስ 9:9 አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። 7ኛ ኢየሱስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ የሚለው ቃል በየትኛው የብሉይ ኪዳን ክፍል ይገኛል? ሀ መዝሙር 23:1፣ ለ መዝሙር 22:6፣ ሐመርኋ መዝሙር 21:1፣ መ መልሱ የለም። መልሱ ሐመርኋ ነው። መዝሙር 21:1 አምላኬ አምላኬ ለምን ተውከኝ እኔን ከማዳንና ከጩኸቴ ቃል ሩቅ ነህ። መዝሙረ ዳዊት ስለ መሲሁ ነው የሚናገረው። በብዛት ብታነቡት በጣም ይጠቅማቸዋል ማለት ነው። ጥያቄ ቁጥር 8 አማኑኤል ማለት የስሙ ትርጓሜ ምን ማለት ነው? አዳኝ፣ ፈዋሽ፣ ለ መሲህ፣ ሐመርኋ ሁሉን ቻይ፣ መ እግዚአብሔር ከኛ ጋር ሆነ። መልሱ መ ነው። ማቴዎስ 1:23 እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ሆነ የሚል ነው።
ጥያቄ ቁጥር 9 ጌታችን መከራ እንደሚቀበል አስቀድሞ እንደተነገረለት የሚገልጸው የብሉይ ኪዳን ጥቅስ የቱ ነው? ሀ ኢሳይያስ 53:5 ለ ትንቢተ ኤርምያስ 16:16 ሐ መዝሙር 1:1 መ ሁሉ መልሱ ሀ ነው። ትንቢተ ኢሳይያስ 53:5 እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ በእርሱ ቁስል እኛ ተፈወስን ይላል። ጥያቄ ቁጥር 10 ስለ ጌታችን መቸንከርና ልብሱን ዕጣ እንደሚጣጣሉበት አስቀድሞ በብሉይ ኪዳን የሚናገረው የትኛው ክፍል ነው? ሀ መዝሙር 53:5 ለ መዝሙር 21:16-18 ሐ መዝሙር 24:7 መ መልሱ የለም። መልሱ ለነው። መዝሙር 21:16-18 ይገኛል። ብዙ ሺዎች ከበውኛል እና የካፋተኞች ጉባኤ የሚያዘኝ እጆቼና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ያው እንግዲህ ላይክ፣ ሰብስክራይብ፣ ሸር እያደርጋችሁ አበረታቱ። ማንኛውንም አስተያየት እቀበላለሁ። ኮሜንት ላይ ስንት እንዳገኛችሁ መጨረሻ ላይ አስቀምጡልኝ።